ይህንን እንጀራ በጥቅሉ ሙሉውን ቪዲዮ ስሪልን፣ መዳም ኩሽና መጋገር እንፈልጋለን የምትሉ ልጆች እስኪ ኮሜንት አስቀምጡና በቀጣይ ፓርት ላይ በረጅሙ ኢንሻአላህ ቪዲዮ እንሰራላችኋለሁ ከአሰራሩ እስከ አቦካኩ ድረስ ማለት ነው። እና እንደምታዩት እጅግ በጣም የሚያምርና ውብ እንጀራ ነው። እውነት ለመናገር አሁን ይሄንን ያው እንግዲህ ምጣዱ እንግዲህ እንደምታዩት የቂጣ መጋገሪያ ነው ማለት ነው። እና ጧት ማታ ቂጣ የሚጠፈጠፍበት ምጣድ ነው። ይሄው የስንት አመትና ብረት ምጣድ ነው። የማይቻል የማይሰራ ነገር የለም። መዳም ቤቱን ለረጅም ጊዜ እንጀራ የሚያምረን አለ። በእርግጥ አንዳንድ ቤት ደግሞ አይመችም፣ ሽታው ከባድ ነው ሲታመስ ሲጋገር እና ያው እንግዲህ አንዳንድ መልካም ጥሩ ሰዎች ካሉ ከመግዛት ሰርታችሁ ብትበሉ መልካም ነው ብዬ አስባለሁ። እንደዚህ ጉዝጉዝ ያለ እንጀራ ማለት ነው መጋገር እንደሚቻል በመዳም ቤት እያየ ነው እንገኛለን። እና ሙሉን ስሪልን የምትሉ ካለ ቪዲዮ እሰራላችኋለሁኝ ማለት ነው። ባይሆን ላይክ ሰብስክራይብ እያደረጋችሁ አበረታቱን። እስኪ ተመልከቱት። ይሄው የተጋገረው እንጀራ በዚህ መልኩ ተጠናቋል ማለት ነው። እና እንግዲህ አስቡት። እና ቀጣይ ቪዲዮ ሰራላችኋለሁ ማለት ነው። አሁን ማነሽ ወጡን ሰርተሽ የምትመጪ? ወጡን ሰርተሽ ነይና እንብላ። ማሻአላ ማሻአላ፣ እንደዛ ነው ማለት ነው። እኔ ወዶች ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። እንደው ዝም ብዬ ቀን ጨባ አደረኩት እንጂ ቪዲዮ መስራት ነበረብኝ። ግን እስኪ ለዛሬ በዚህ መልኩ ካያችሁት አሰራሩን እንዴት እንደሚሰራ ደግሞ የምናይ ይሆናል ማለት ነው። ማሻአላ አብዱመር ና ቶሎ የአሚና ሸሁን እንጀራ እየጋገርን ነው። ማሻአላ አየህ፣ ማሻአላ ቴንስ ነጭ ዱቄት አገኛለሁ የቂጣ መጋገርበት ምጣድ። ከዛ ሊጡ ይውዝህ ገባውት አይደለ አብዱመር? ዋው ማሻአላ። እና እንደዛ ነው ማለት ነው። ሴት አምጥቼ ነጭ ዱቄት ማን ነው ጥቁር ዱቄት ራሱ ነጩን ማን ነው ነጩን ዱቄት አመሳ አድርጌው ማለት ነው። ለምን በቻናልሽ ይሄን እንጀራ ቪዲዮ እንደማልሰራው አላውቅም። ሌላ ይመር ማሻአላ ተባረከላ። ይኸውልሽ እንግዲህ የኔ ጉዝጉዝ እኔ ለምን በዩቲዩብሽ እንደማልሰራ አይገባኝም እውነት። እና ይኸውልሽ የ8 ቀን ቡኮ ይሉሻል። ይሄ ነው ዋው! አንቺ እንዴት አለ ባለሙያ ነኝ። ይሄን ያክል ባለሙያ ነኝ እንዴ? ባለሙያ መሆኔን አላውቅም ነበር። ማሻአላ። እና እንዲህ በጣም የሚያምርና ደስ የሚል የእንጀራና የዳቦ አሰራር ነው ማለት ነው። እንግዲህ ቻናሉንም ላይክ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁንም ኮሜንት እየሰጣችሁ በቀጣይ ፓርት እንድሰራላችሁ የምትፈልጉ እንደዛ ነው ማለት ነው። በእርግጥ እውነት ለመናገር ጊዜ ይወስዳል ማለት ነው። ግን ከራሳችን የሚበልጥ የለም። እንደዚህ ብንጋግር ቢያንስ 3 ቀን 4 ቀን ብንበላ የአምሮታችንን እንትን ማለት እንችላለን ማለት ነው። አንዳንዱ ቤት በእርግጥ አይመችም። ሆኖም ግን ተመችቶ ለራሱ መስራት እየቻል ቆይ ዛሬ ቆይ ነገ ምናምን የሆነ ስንፍና አለ አይደል? ስንፍና ቢጤ። አንዳንዱ ቤት ደግሞ ለመስራት ጊዜ ቢኖረን ሰዎቹም ፈቃደኛ ላይሆንም ይችላሉ። ኑሮም ደግሞ አሁን ይሄ ዱቄት ምንም እንትን የሚለው የለም። እውነት አሰራሩን ሙሉውን ቪዲዮ ኢንሻአላህ እሰራለሁ። መፈልጉ ካላችሁ
እኔም ለራሴ ለማስታወሻ ሰራዋለሁ በእርግጥ እና መዳም ኩሽና ሁነን እንደ አይነት እንጀራ መጋገር እንችላለን ማለት ነው። እና የቱንም ያክል ጊዜ አይወስድም ብዬ የምለው ነገር ባንዴ መቼም ሊሆን አይችልም ወይ እንደዚህ ጣዕምና የለውም። አሁን ይሄ አብኩቼ ስላስቀመጥኩት እርሾም ከሳምንት በላይ ስለተቀመጠ የእንጀራ ሽታ ነው ያለው። ግን ጣዕሙ እንደ ሀገራችን ይሆናል ማለት አይደለም በጭራሽ ማለት ነው። እና እንግዲህ ይህንን ይመስላል ማለት ነው። ቪዲዮውንም እንደምትወዱት ተስፋለን። የዳቦውንም አሰራር እሱ ደግሞ የመጨረሻ ቀላል ነው ማለት ነው። አብኩቶ ሄዶ ተመልሶ መጥቶ ኩፍ ሲል መጋገር ብቻና ብቻ ነው። እና ራሳችሁንም አንዳንዴ ጠበቅ እያደረጋችሁ ወዲያችሁን መካ ደግሞ ጥሩ ነው። አንዳንድ ቤት ሩዝም ሞልቶ ይሄ ሁብስም የፈረደበት ሁብስ ሞልቶ ያንን እንኳን በሰዓቱ የማንወስድ ብዙዎቻችን የማንመገባለን። ጤናችንን ለመጠበቅ ሲባል የግድ መብላት መጠጣት እኛ ሰርተን ለነሱ እንጂ እኛ ለራሳችን እየካደም ነው አይደለም። እና አንዳንዴ ወደ ሶሻል ሚዲያ ዞር ዞር ስትሉ ቪዲዮ እንደዚህ እንጀራና ወጥ አይተን መቼ ነው የምናገኘው መቼ ነው የምንበላው ልንል እንችላለን። እና ጥሩና የማይቆጡ ሰዎች ከተገኙ ገዝታችሁ ከምትበሉ ይልቅ እቤት የተሰራው መልካም ነው። ሰው እንጀራ ለመግዛት ቢል ምሻዋር አለ ምን አለ ወደዛ ሲባል እንዲሁም ደግሞ የማይፈቅዱም ሰዎች አሉ በራቸው ድረስ ሰው እንዲመጣባቸው። ግን ያው እንደዚህ ወይ መዳም ወጣ ስትልልሽ ወይ ስትተኛ ወይ ምግብ ምናምን ስትሰሩ እዛው እያንደፋደፋችሁ ብትሰሩት እጅጉን በጣም ጥሩ ነገር ነው። አሁን እኔ ይህንን ጧት ላይ ስነሳ ቁርስ ስሰራራ አሸሁት፣ አቀጠንኩት፣ አስቀመጥኩት። አሁን ላይ ተጋገረ ማለት ነው። እና አጋጣሚ ባንዴ ሁሉንም ሳይሆን አላደል ያላችንን ጊዜ ሸረፍረፍ እያደረግን እየሰራን ብንበላ ጥሩ ነው። ለማንኛውም ትንሽ ሸተት ስለሚል መስኮቷን ከፈትፈት ዘወር ብላችሁ ደግሞ ጣኒቱ ምኒቱን እንደዛ ነገር ብታደርጉትም ብዙም የሚካበድና የሚጋነን አይደለም። በተለይ ዳቦ ልክ ለአረብ ፈጣይር እንደምንሰራው ማለት ነው። እና ሁሉም የየራሱ የሆነ መንገድ ያለው እና ክችን ላይ ተሆኖ መዳም ክችን መዳም ኩሽና ተሆኖ እንጀራ ተሰርቶ ይበላል። እንዲህ የሚያምር እንጀራ አያምርልኝም፣ እንደዚህ አይን አይወጣውም ለምትሉ ደግሞ አሰራሩን በቀጣይ ይዘን የምንመጣ ይሆናል ማለት ነው። ስንት ቀን አቦካሹ የሚልም አይጠፋም። ዱቄቱንስ አምሰሽ ነው ወይ ዱቄቱንስ ዝም ብለሽ ነው ወይ የምትሉም አይጠፋም። እና እንግዲህ ከወደዳችሁት ሙሉውን ቪዲዮ በቀጣይ ይዘን እንመጣለን ማለት ነው ኢንሻአላህ። በተረፈ አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያደርግልን፣ እኛም ባለንበት ሰላም አላህ ያድርገን። በስደት ያለነውን በሰላም በጤና እንደወጣን ከሀገራችን አላህ በሰላም ወደ ሀገራችን ይመልሰን እላለሁ። ባይ ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።